ብለን መቼም የበየለቱ ኢትዮጵያ ክስተት መረጃው ለህዝብ መድረስ ስላለበት ከየትም ብንሆን ይህንን መርሃ ግብር ማቋረጥ እንደሌለብን በማመን ነው ዛሬም የተገናኘነው። አስቸጋሪ ሁኔታ ውስጥም ብንሆንም ነገር ግን ዛሬም ተገናኝተን የተወሰኑ መረጃዎችን መለዋወጥ አለብን በሚል እንግዲህ ብቅ ብለናል። ሙሉጌታ ቀደም ሲል በመግቢያ ያነሷቸው አንዳንድ ጉዳዮች አሉ። የፋኖ ኃይሎችን ለማዳከም የአብይ አህመድ አገዛዝ አዲስ ዘመቻ ከፍቷል። ቀነ ቀጠሮ ዘንድሮም አላበቃም። ላለፉት 3 ዓመታት በየጊዜው ቀነ ቀጠሮ በመስጠት ነበረ የአብይ አህመድ አገዛዝ ፋኖን አጠፋለሁ እያለ ዘመቻ ሲከፍት የነበረው። ነገር ግን የመጣው ኪሳራ ከባድ እንደነበረ ሰራዊቱን በከፍተኛ ደረጃ ከጥቅም ውጪ ያደረገበት ሁኔታ ነው የተፈጠረው። አሁንም ሌላ ቀነ ቀጠሮ ሰጥቶ እስከ ሰኔ 30 በሚል ዘመቻ ከፍቷል። ባለፉት 2 ቀናትም የአገዛዙ ሚዲያዎች ስም እየጠሩ የፋኖ ኃይሎች አመራሮችን ገደልን የሚሉ መረጃዎችን በማውጣት የድል ዜና እያሰሙ ይገኛሉ። እንግዲህ ለደጋፊዎቻቸው እናተኩራለን እሱ ላይ። እስቲ ከፋኖ ጋር በተያያዘ ያሉትን መረጃዎች ታካፍለናለም። የአማራ ክልል ምስለኔ አስተዳደር እንደዚሁ በአማራ ክልል ለሚገኙ የመንግስት ሰራተኞች በፋኖ ወይም እነሱ ጽንፈኛ በሚል የሚገልጹት ነው በእነሱ ምክንያት ስራ ያቆማችሁ የመንግስት ሰራተኞች በአስቸኳይ ወደ ስራ ገበታችሁ እንድትመለሱ የሚልም ዜና በማጀቢያነት ይዞ መጥቷል። ይሄም ፋኖን አጥፍተናል፣ ፋኖ ከዚህ በኋላ ስጋት አይሆንባችሁም፣ ስራ ገበታችሁ ላይ እንድትገኙ የሚል መመሪያ መበተኑን ነው የሰማነው። እስቲ ከፋኖ በተያያዘ ያሉት መረጃዎች በማካፈል ዝግጅታችንን እንቀጥላለን። አመሰግናለሁ መሳይ። በዛሬው ዕለት ለጣቢያችን ለሚዲያዎቻችን የደረሱትን መረጃዎች በማጋራት እንጀምራለን። በዋነኝነት ግን አንተም በመግቢያ እስከ ሰኔ 30 ቀን 2018 ዓ.ም ድረስ የፋኖን ኃይል ሙሉ ሙሉ ማጥፋት እንኳን ባንችል ማዳከም በምንችልበት በተለይ ክረምቱን አቅደው እንዳይዋጉም ወደ ማቀድ ትኩረት እንዳያደርጉ በዋነኝነት አሁን ባሉበት ነባራዊ ሁኔታ ቢዚ ማድረግ መቻል አለብን ወይም ደግሞ እዚህ አጀንዳ ላይ ብቻ እንዲጠመዱ ማድረግ አለብን በሚል እሳቤ እንግዲህ በሁሉም ግንባሮች በሚባል ደረጃ ከፍተኛ ውጊያ ከፍቷል። አሁን ከመሸ እንኳን በደረሰ በተለይ ደቡብ ጎንደር ላይ ከፍተኛ የፋኖ አመራሮችን ጭምር ለማፈን ከፍተኛ እንቅስቃሴ እንዳደረገ የተሰማው በደቡብ ጎንደር በሰሜን ወሎ ዞን መቄት ወረዳ አግሪ ተብሎ በሚጠራ በጎጃም በተለይ በቋሪት በደጋዳሞት እንዲሁም ደግሞ በማዕከላዊ ጎንደር ከፍተኛ ድል አገኘውባቸው ያሉት መረጃዎች ናቸው። በተለይ መከላከያ ገጹ ይፋ በእነዚህ ቦታዎች ላይ ድል አግኝቻለሁ በሚል ዘገባ የሰራበት ነው። እውነተኛውን መረጃ ግን መግለጽ ያስፈልጋል። በተለይ በጎጃም ቀጠና ያለው ወይም ደግሞ በቋሪት እንዲሁም ደግሞ በደጋዳሞት ያለው ምን ይመስላል የሚለውን ዝርዝር መረጃዎችን ለማጣራት ከፍተኛ ጥረት አድርጌ ነበረ። በተለይም በቋሪት ግንባር አገዛዙ ወደፊት አልተንቀሳቀሳችሁም ባላቸው 6 የራሱ ወታደሮች ላይ የሞት እርምጃ እንደወሰደና አንድ የሬጂመንት አዛዥ በፋኖ እንደተገደለ ሰምቻለሁ። በብራዳማ አቅጣጫ ተሰማርቶ የነበረው የአገዛዙ ጥምር ጦር ነይባይ በደረሰበት ከፍተኛ ወታደራዊ ኪሳራና የሞራል ውድቀት የተነሳ ትዕዛዝ አልተቀበላችሁም ባላቸው በራሱ የሰራዊት አባላት ላይ አሰቃቂ የሞት እርምጃ መውሰዱ ነው እንግዲህ ከቦታው የደረሰኝ መረጃ የሚያመላክተው። ከግንባር ባገኘኋቸው መረጃዎች እንደሚያመላክቱት በቋሪት መገንጠያ ነጭ ውሃ በተባለ ልዩ ቦታ ወደፊት ለውጊያ አልተንቀሳቀሳችሁም በሚል ሰበብ አገዛዙ የራሱን 6 የሰራዊቱ አባላት በጥይት ደብድቦ እንደረሸነ ነው የተሰማው። ከነዚህም በተጨማሪም በፋኖ ኃይሎች በተደረገው ውጊያ የተገደሉ ሌሎች 2 ወታደሮችን ጨምሮ በአጠቃላይ የ8 ሰራዊት አባላት አስከሬን ሳይቀበር ሜዳ ላይ ጥሎ ፊት ለፊት ለመንቀሳቀስ መገደሉ ተሰምቷል። በዚህ ሂደት ውስጥ ከፍተኛ አመራሮችም እንዳሉበት እየተገለጸ ይገኛል። ራሱ እንግዲህ ጥሏቸው የሄደውን የነዚህን ወታደሮች አስከሬን የአካባቢው አርሶ አደር ሰብስቦ በዛሬው ዕለት ከመሸ አፈር እንዳለበሳቸው የዓይን እማኞች አረጋግጠዋል። በእንዲህ እንዳለ መሳይ በትናንትናው ዕለት በቋሪት ወረዳ ይበርት ቀበሌ ውስጥ በተደረገ ከፍተኛ ውጊያ አንድ የአገዛዙ ጦር ሬጂመንት አመራር በፋኖ ጀግኖች በተተኮሰ የድሽቃ ጥይት ተመትቶ መገደሉን የአካባቢ ውስጥ ምንጮች አረጋግጠዋል። ይህን ከባድ አመራርና የሰው ኃይል ኪሳራ ያስተናገደው የጠላት ኃይል መደበኛ ውጊያውን መቋቋም ሲያቅተው ተራራን ተገን በማድረግ ምሽግ ቆፍሮ በመደበቅ ላይ የሚገኝ ሲሆን አቅሙ እጅግ ተዳክሞና ተልፈስፍሶ እንደሚገኝም ተገልጿል። በአሁኑ ወቅት በተለይ በህዝባውያን ጠንካራ ክንድ እየተመታ ያለው የአገዛዙ ሰራዊት ከፍተኛ የሞራል ስብራትና የውስጥ መከፋፈል ውስጥ መግባቱን መረጃዎች እያሳዩ ይገኛሉ። በተለይ የሰራዊቱ አባላት ካለ አንዳች አሳማኝ ዓላማ ከህዝብ ጋር እያጋጩን እያታኮሱን በከንቱ እያለቅን ነው በማለት
በመሪዎቻቸው ላይ ከፍተኛ የሆነ ምሬት እያሰሙ እንደሚገኙ ከቦታው እየወጡ ያሉ መረጃዎች ያመላክታሉ። እንግዲህ የሰራዊቱ ብዛት አገዛዙ መሬት ላይ ያለውን የውጊያ እውነታ መቋቋም ተስኖት ከፋኖ አልፎ በራሱ ወታደሮች ላይ ጭምር የጥፋት በትር እያሳረፈ መሆኑ ነው በተጨባጭ እየወጡ ያሉ መረጃዎች የሚያመላክቱት። ሌላኛው መረጃ እንግዲህ በተለይ የአብይ አህመድ ሰራዊት ዛሬ ጧት ከ12 ሰዓት በላይ እንደ ኤሊ ሲጓዝ አድሮና አርፍዶ የአንደኛ ኮር በተለይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ወይም ደግሞ ሰሜን አማራ ቀጠና ሜጀር ጀነራል ባንታ ባተ አንደኛ ኮርን አካላትን ለማፈን አራት አቅጣጫዎች ማለትም በአለምበር ከደብረታቦር ከብናት ከተማ በተለይ በኮሎኔል አለሙ መብራት ጥብቅ ደን ነጭ ድንጋይ ስራውዲ መገንጠያ ለአምሳል ጊዮርጊስ ቡራቃ በዛሃና አጋሞች መሃል አድርጎ ወደ ቀጠናው እንቅስቃሴ ቢያደርግም የፋኖ ኃይሎች ግን ከፍተኛ እንቅስቃሴ በማድረግ በተለይ ከ12 በላይ የጥራትን ኃይል እንደዚሁ እንደደመሰሱ ነው የሰማሁት። በተለይ ሜጀር ጀነራል ባንታባተ ቀጠና ላይ በተንቀሳቀሰው የጥራት ኃይል ላይ ከፍተኛ የሆነ ኪሳራ ደርሶ የአገዛዙ ሰራዊት ወደ ኋላ እንዲመለሱ በተለይ ከአራት አቅጣጫ ፋኖች ወዳሉበት ቦታው መጥቀስ ስራ አልፈለኩ ነው እንቅስቃሴ ያደረገ ቢሆንም ያነ የመመከት ስራ እንድትሰራ ተሰምቷል። ሌላኛው መረጃ እንግዲህ በሰሜን ወሎ ዞን ነው። ሰሜን ወሎ ዞን በተለይ 106ኛ ኮር በሚንቀሳቀስበት የምኒልክ ዕዝ አግሪት ተብሎ በሚጠራው አካባቢ ላይ እንቅስቃሴ አድርጎ ከፍተኛ ድል አገኘው የሚል ዜናዎችን አስወጥቶ ነበር። ነገር ግን ከቦታው በሰማሁት መረጃ መሰረት የፋኖ ኃይሎች ከፍተኛ ኪሳራ አድርሶበት በተለይ ቦታውን ከማወቃቸው የተነሳ ከዚህ በፊትም በሰሜኑ ጦርነት የአግሪት የሚባለው መሳይ ታስታውሰዋል በተደጋጋሚ ሲጠራ የነበረ አካባቢ ነው። ወታደራዊ ዋና የሚባሉት ወይም ደግሞ ከፍተኛ ቦታዎችን በመያዝ የፋኖ ኃይሎች ከፍተኛ ኪሳራ በአገዛዙ ላይ እንዳደረሱ ተሰምቷል። ሌላኛው ኩልመስክ አካባቢ ነው። እንግዲህ ኩልመስክ ወደ ላሊበላ ከተማ ወደ ድልብ እንዲሁም ደግሞ ወደ ራያ ቆቦ ወደ ስታይሽ ወደ አሁን ተገኝ የሚያንቀሳቅስ ዋና ቀጠና ነው። እዚህ ቀጠና ላይም በዲሽቃ በዙ 23 የታገዘ ውጊያ ተደርጓል። ነገር ግን የፋኖ ኃይሎች እዚሁም ቀጠና ላይ ድል ሳይቀናቸው እንዳልቀረ ተሰምቷል። ሌላኛው ቆቦ ዙሪያ የተደረገ ውጊያ ነው። በቆቦ ዙሪያም እንደዚሁ ከ101ኛ እና 102ኛ ኮር ጋር ከፍተኛ ትንቅንቅ ለማድረግ አገዛዙ ሙከራ አድርጓል። ነገር ግን አሁንም መቋቋም ስላልቻለ ተመልሶ ወደ ቆቦ ከተማ እንዲመለስ የተደረገበት እውነት እንዳለን የሰማ ነው። ሌላኛው አሁንም ወደ ጎንደር ቀጠና ስንመለስ በተለይ ከዚህ ከ2 ቀንና ከ3 ቀን በፊት ማዕከላዊ ጎንደር በተለይ 5ኛ ኮር በሚንቀሳቀስበት ቀጠና ላይ የጠላት ኃይል አንዳንድ ድል የሚመስሉ ነገሮች ለማግኘት ሙከራ አድርጎ ነበር። ነገር ግን በአርበኛ ወርቁ ዘገየም በነካምበል ሙሉ ሰው የሚመራው ሰራዊት ራሱን በማደራጀትና ማቀናጀት የጠላትን ኃይል አይቀጡ ቅጣት በመቅጣት ወደፊት እየገሰገሰ እንደሚገኝ መረጃዎች እየወጡ ይገኛሉ። ሸዋ ጠቅላይ ግዛትም እንግዲህ መደበኛ አደረጃጀቱን ወይም ደግሞ ጉባኤውን ካካሄደ በኋላ በተለይ የአገዛዙ ሰራዊት ድባቅ ለመምታት ከፍተኛ እንቅስቃሴ እያደረገ እንዳለ ተሰምቷል። እንዳጠቃላይ መረጃዎቹ የሚያመላክቱት ከተለያዩ ግንባሮች እየመጡ ያሉት አገዛዙ በራሱ እቅድ እንቅስቃሴ እያደረገ ፋኖች ግን በመከላከል ላይ እንዳሉ ነው መረጃዎች በግልጽ የሚያስቀምጠው። ነገር ግን ፋኖች ከመከላከል አልፈው ከደፈጥ አልፈው ወደ መደበኛ ውጊያ በመሸጋገር የአገዛዙ ሰራዊት እያራገፉትና በርካታ ድል እያስመዘገቡ እንደሚገኙ መረጃዎች እየወጡ ይገኛሉ። ቅድም አንተም በመግቢያ እንዳስቀመጥከው ሰኔ 30 ቀን 2018 ዓ.ም በተለይ ጥምረት የሚባለው ትብብር የሚባለው አንድ ላይ ከመምጣታቸው በፊት ክረምቱ ግም ከማለቱ በፊት ዝናብ ከመርከፍከፉ በፊት ፋኖችም ወደ እቅድ ሳይገቡ ወይም ደግሞ እቅዳቸውን ለማክሸፍ በሚል ከፍተኛ እንቅስቃሴ እያደረገ ለማዘናጋት ከፍተኛ ጥረት እያደረገ እንደሆነና ፋኖችም ሁለቱንም ክረምቱ ውጊያንም እያቀዱ ከዛ በተጨማሪ ደግሞ የተከፈተባቸውን ውጊያ ቀልብሰው ለመውጣት ከፍተኛ ትንቅንቅ እያደረጉ እንዳሉ ተሰምቷል። እንዲወጡ ያሉት መረጃዎችም እነዚህን ይመስላሉ መሰለኝ። ሙሉጌታ በጣም ነው የማመሰግነው። እንግዲህ ምናልባት የፋኖ ትግል ከተጀመረ አንስቶ ሙሉጌታ የአብይ አህመድ አገዛዝ በርካታ ቀነ ገደቦችን ነው የሰማነው። እንደው ቀናት አለቁ ተቆጥረው ቀነ ገደብ ተሰጥቷቸው መቼም 12ቱም ወራት ዙር ሳይደርሳቸው አይቀርም። በዚህ ቀን ይሄ ቀን እየተባለ ዘመቻ ይከፈታል። ነገር ግን የመጣ ነገር የለም። የፋኖ ቁመና እየገዘፈ የሚቆጣጠራቸው አካባቢዎችም እየሰፉ ከመምጣት ያለፈ አብይ አህመድ እንዳሰበው እንዳቀደው አልሆነለትም። ለ2 ሳምንት የገባው አገዛዙ የ3ኛ ዓመቱ ሊጠናቀቅ ነው። አሁንስ ምን የተለየ ነገር አለ? ከወትሮ ከሚያደርገው ማጥቃት በተለየም እስከ ሰኔ 30 ብሎ የከፈተው ዘመቻ ምን የሚያመጣው
ለውጥስ ይኖራል? ጦርነት ነው፣ መስዋዕት የሚከፍሉ የፋኖ አመራሮች ታጋዮች ይኖራሉ። ይሄ ምንም አዲስ ነገር አይደለም። ለነሱ ብርቃቸው ሊሆን ይችላል። ፋኖ በተጨበጠ ሁኔታ በቪዲዮ የተደገፈ ድሎችን ላለፉት 2-3 ዓመታት ለህዝብ ሲያደርስ አንድም ቀን ሽፋን ያልሰጡ አንዳንድ ሚዲያዎች አሁን ያገዛዙ መከላከያ ሰራዊት ይሄንን ድል አደረግኩ ብሎ መግለጫ ሲሰጥ ያንን ሰፊ የዜና ሽፋን የሰጡበት ሁኔታ በራሱ አስገራሚ ነው። አንድም ማስረጃ የለውም። የቪዲዮም ሆነ የፎቶግራፍ ማስረጃ በሌለበት ብዙ ጊዜም ደግሞ አይተናል። ተገደሉ የተባሉ የፋኖ አመራሮች በማግስቱ ወጥተው በቪዲዮ እየወጡ አራኛ አልሞትንም አለን እያሉ የሚገልጹበት ሁኔታ እንዳለም እያስተዋልን ነው። ስለዚህ ምን የተለየ ነገር ያመጣል? ሰኔ 30 ጥቅምት 15 መስከረም 20 እንደዚህ እየተባለ የተካሄዱ ዘመቻዎች በከሸፉበት ሁኔታ ከዚህኛውስ ምን የተለየ ነገር ይጠበቃል ነው ጥያቄው። ሙሉጌታ እንግዲህ አሁን ባለንበት ነባራዊ ሁኔታ አገዛዙ እስከ ሰኔ 30 ባለው ምን ድል ሊያገኝ ይችላል ወይም ደግሞ ምን የተለየ ነገር ሊፈጥር ይችላል ቢባል አጭሩ መልስ ምንም መፍጠር አይችልም፣ የተለየ ነገርም ማምጣት አይችልም የሚለውን መልስ ማስቀመጥ ያስፈልጋል። ነገር ግን ከአገዛዙ እያወጣቸው ካሉት መረጃዎች ከዛ በተጨማሪ ደግሞ በነፃ ጋዜጠኝነት ስም አዲስ አበባ ተቀምጠው ለአገዛዙ የፕሮፓጋንዳ ማሽን ግብዓት የሆኑ በተለይ አገዛዙ የተለያዩ አልጀዚራ ተብሎ የሚጠሩ አሉና ድግስ በማድመቅ የሚታወቁ ጋዜጠኞች ከሰሞኑ ለየት ባለ መልኩ መከላከያ ሰራዊት ተብዬ እያወጣ ያለውን ዜና የማስጮህ በከፍተኛ ሁኔታ እያስተዋልኩ ነበርና እኔ እነሱ እንግዲህ ያው በዚህ በፊት ከቻላችሁ እኩል ሚዛናዊ የሆናችሁ ዘግቡ በሚል አንዳንድ ሰዎች እንዳናገሯቸው አይ ከሁለቱም ገለልተኛ ነን አንዘግብም፣ መከላከያንም አንዘግብም፣ የፋኖንም አንዘግብም፣ አገር ቤት ሆነን ስለ ፋኖ መዘገብ አንችልም። ስለዚህ ያንን ማድረግ ካልቻላችሁ ሚዛናዊ የሆናችሁ ሌሎች ጉዳዮች እንግዲህ የቀጠና ጉዳዮች አሉ። ስለ ሻዕቢያና ስለ ብልጽግና የጦርነት ፕሮፓጋንዳ በሰፊው እንደሚሰሩ ታውቃለህና እነዚህ አይነት ላይ ስሩ ተብለው እንግዲህ አንዳንዶች ለማማከር ሙከራ ተደርጎ ማለት ነው እሺ ወደ ማለት ይለው ነበር። ነገር ግን አሁን አገዛዙ ጫና አድርጎባቸውን አይሁን የምናውቀው ነገር የለም። በሰፊው ለአገዛዙ ፕሮፓጋንዳ ተሰማርተዋል።